በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሆሳዕና በሰላም አደረሳችሁ። ይህ የአብይ ጾም 8ኛው ሳምንት ሆሳዕና ይባላል። ይህ የ8ኛው ሳምንት ሰንበት መጠሪያ ሲሆን ይህም ዕለት በነቢዩ በዘካርያስ ላይ የተጻፈው ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በውርንጭላይቱ ላይ ተቀምጦ ሆሳዕና በአርያም ሆሳዕና ለወልደ ዳዊት ተብሎ እየተመሰገነ ወደ ቤተ መቅደስ መግባቱ የሚታሰብበት ዕለት ነው። ሆሳዕና ማለት እባክህ አሁን አድን፣ እባክህ ባርከን ማለት ነው። በሰሙነ ሕማማት ጸሎተ ፍትሐትና ጸሎተ አስተርዮ ስለማይፈጸም ጸሎተ ፍትሐትና አስተርዮ የሚደረገው በዚሁ ዕለት ነው። ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበት ሁኔታ እየተረከ ስለሚዘምር ይህ ሰንበት በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት ሀገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። ጌታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበር። በዚህ ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያ ተነስቶ ደብረ ዘይት ሲደርስ ከሐዋርያት ሁለቱን ጠርቶ በቤተ ፋጌ ሰው ተቀምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜ የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17። ወደ ቤተ ፋጌም ሄደው አህያይቱን አገኟት። ሲፈቷትም ሳለ ባለቤቶቹ መጡባቸውና አስቆሟቸው። እነርሱም ኢየሱስ ክርስቶስ እንደፈለጋት ነገሯቸው። ባለቤቶቹ ይህንን ሲያውቁ ተዋቸው። ሐዋርያትም የአህያይቱን ውርንጭላ ፈተው ወደ ኢየሱስ ክርስቶስ ወሰዱ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስ ክርስቶስን አስቀመጡት። ለምን ዘንባባ ያዙ ቢባል ዘንባባ እሾሃም ነው፣ አንተም የኃይል የድል ምልክት አለህ ሲሉ፣ በሌላም በኩል ዘንባባ እሳት ለብልቦ ይተዋል እንጂ አይበላውም፣ አንተም ባሕሪህ አይመረመርም ሲሉ፣ አንድም ዘንባባ ረጅም ወይም ልዑል ነው፣ አንተም ባሕሪህ ልዑል ነው ሲሉ ዘንባባ ይዘው ተቀብለውታል። የቴምር ዛፍ ዝንጣፊ ነው ቢሉ ቴምር ፍሬው አንድ ነው፣ አንተም ባሕሪህ አንድ ነው ሲሉ፣ አንድም ቴምር ልዑል ወይም ረጅም ነው፣ አንተም ልዑለ ባሕሪ ነህ ሲሉ፣ አንድም የቴምር ፍሬው በእሾህ የተከበበ ነው፣ በቀላሉ መልቀም አይቻልም፣ የአንተም ምስጢር አንተ ካልገለጥከው አይመረመርም ሲሉ ነው። የወይራ ዛፍ ዝንጣፊ ነው ቢሉ ወይራ ጽኑ ወይም ጠንካራ ነው፣ አንተም ጽኑዕ ባሕሪ ነህ ሲሉ፣ አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ፣ አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ፣ ይህንን ይዘው እያመሰገኑ ተቀበሉት። ልብሳቸውንም አንጠፋቸው፣ አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጠፉለት። እነዚያ ያላመኑ አይሁድ ለተቀመጠባት አህያ ይህንን ያህል ክብር ከሰጡ በድንግልና ጸንሳ በድንግልና ለወለደችው እመቤታችን ቅድስት ድንግል ማርያም ምን ያህል ክብር ልናደርግላት ይገባን ይሆን? ዕለቱን የተመለከተ ወንጌል ይነበባል፣ መዝሙርም ይዘመራል። መልካም በዓል ያድርግልን። ወስብሐት ለእግዚአብሔር።